ታሪክ ስንት ጀግኖችን መዝግቧል፣ ስንት መሪዎችንስ በስማቸው ጠርቷል። ነገር ግን በሞት ፊት ቆሞ ሞትን የናቀ፣ በጠመንጃ አፈሙዝ ፊት ቆሞ እውነትን የተናገረ፣ ለሀገሩና ለሃይማኖት ሲል ነፍሱን አሳልፎ የሰጠ እንደ አቡነ ጴጥሮስ ያለ ማን አለ? ሐምሌ 22 ቀን 1928 ዓመተ ምህረት አዲስ አበባ በጭጋግ ተውጣለች። የአየር ቅዝቃዜው ሳይሆን የወራሪው ፋሺስት የጭካኔ ድባብ ከተማዋን አስጨንቋል። በአዲስ አበባ እምብርት በዚያ ታሪካዊ አደባባይ ላይ የቆሙት እኚህ አባት ግን ፍርሃት ከቶ አያውቃቸውም። ፊታቸው እንደ ንጋት ፀሐይ ያበራል። አይኖቻቸው አሻግረው ከሚያዩት ሰማይ ላይ አልተነቀለም። ጠላት ሊያባብላቸው ሞከረ፣ ምድራዊ ክብርን አቀረበላቸው። እርሳቸው ግን የመረጡት የክብር ሞትን ነበረ። ጥይቶች ተተኮሱ፣ ሰውነታቸው በደም ታጠበ። ነገር ግን ያ ወደ መሬት የወደቀው ደም ለነጻነት የሚበቅል ዘር ሆነ። ዛሬም ድረስ ያ ድምፅ በአድባራቱ፣ በተራራው፣ በሸለቆ፣ በኢትዮጵያ ሰማይ ስር ሁሉ ያስተጋባል። ይህ ታሪክ የሰማዕቱ ሊቀ ጳጳስ ብፁዕ ወቅዱስ አቡነ ጴጥሮስ አስደናቂ ታሪክ ነው። በዓለም ስማቸው መጋቢ ኃይለ ማርያም ሰማዕትነታቸውን ከመቀበላቸው በፊት በትህትናና በትምህርት የታነጸ ረጅም የሕይወት ጎዳና ነበራቸው። ታሪካቸው የሚጀምረው በ1875 ዓመተ ምህረት በሰሜን ሸዋ በፍቼ አካባቢ ነው። ከአዲስ አበባ በስተሰሜን በሚገኘው የሰላሌ አውራጃ በፍቼ ከተማ በ1875 ዓመተ ምህረት ከገበሬ ቤተሰብ ተወለዱ። አቡነ ጴጥሮስ ያደጉበት ቤት የእምነትና የሥርዓት ማዕከል ነበር። ገና በለጋ ዕድሜያቸው የአባቶቻቸውን ፈለግ በመከተል ወደ ቤተ ክርስቲያን ትምህርት ቤት ገቡ። በዚያ ዘመን የነበረው የቤተ ክርስቲያን ትምህርት የፊደል መቁጠር ብቻ አልነበረም፣ የትዕግስት፣ የጽናት፣ የጥልቅ ዕውቀት መፍለቂያ እንጂ። በልጅነታቸው ሕይወትም ቢሆን ዓለማዊ ክብርን፣ ምኞትን ሊማረካቸው አልተፈቀደም። ልዑል ራስ ካሳ ያሳደጓቸውን አቡነ ጴጥሮስ ይወዷቸው ስለነበር ሊድሯቸው ቢፈልጉም አቡኑ ግን ወደ ሃይማኖት በጣም ያዘነበሉ ሰው በመሆናቸው ፈቃደኛ ሊሆኑ አልቻሉም። ይልቁንም ነፍሳቸው ወደ ፈጣሪዋ ተጠጋች። የክርስትና ስማቸው ኃይለ ማርያም የሆነው አቡነ ጴጥሮስ በደብረ ሊባኖስ ገዳም የታላላቅ መምህራንን እግር እየሳሙ ቅኔን፣ ድጓን፣ መጻሕፍትን ተማሩ። ዕውቀታቸው ብቻ ሳይሆን ጠባያቸውም እንደ ወርቅ የተፈተነ ነበር። በወጣትነት ዘመናቸው መልካም ስነ ምግባር ያላቸውና ትህትናን የተላበሱ ስለነበሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሃይማኖታቸውን ለማገልገል ፍላጎት አደረባቸው። በመሆኑም ደረጃ በደረጃ የድቁና የቅስና ትምህርታቸውን ተከታትለው አጠናቀቁ። በትምህርታቸው ብልህ፣ በጸሎታቸው ትጉ በመሆናቸው በወጣትነታቸው መጋቢ የሚለውን ማዕረግ አገኙ። በ1909 ዓመተ ምህረት ዓለሙን ንቀው ራሳቸውን ለእግዚአብሔር አሳልፈው በመስጠት የምንኩስናን ቀሚስ ለበሱ። በደብረ ሊባኖስ ገዳም ውስጥ በነበራቸው ቆይታ ቅድስናቸውና ጥበባቸው በብዙዎች ዘንድ ታዋቂ ሆነ። አባ ኃይለ ማርያም የሃይማኖት ትምህርታቸውን ካጠናቀቁ በኋላ ዕድሜያቸው 24 ዓመት ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሠረት ምንኩስናን ከተቀበሉ በኋላ በየገዳማቱና በየአድባራቱ እየተዘዋወሩ የየገዳማቱ አስተዳዳሪና መምህር በመሆን አገልግሎታቸውን ቀጠሉ። በ1920 ዓመተ ምህረት በታሪክ ለመጀመሪያ ጊዜ በግብጽ አሌክሳንድሪያ በሚገኘው በቅዱስ ጴጥሮስ ቤተክርስቲያን 5 ኢትዮጵያውያን ጳጳሳት ጵጵስናን ሲሾሙ አንዱ እርሳቸው አቡነ ጴጥሮስ ሆኑ። አቡነ ጴጥሮስ የሚለው የጵጵስና ስም ይዘው ወደ አገራቸው ሲመለሱ ኃላፊነታቸው ለሕዝቡ ወንጌልን ማስተማር ብቻ አልነበረም፣ የሀገርን ዳር ድንበርና ነጻነትን መጠበቅ ታላቅ አደራም ጭምር እንጂ። ይህ የጵጵስና ሹመት የተገኘው በተወለዱ በ36 ዓመታቸው መሆኑን ልብ ይሏል። በጸሎትና በጾም የገነቡት መንፈሳዊ ጥንካሬ በኋላ ላይ በጠላት ፊት ለሚያሳዩት የማይበገር ጽናት መሰረት የሆነው ገና በዚያ በልጅነት የምንኩስና ዘመናቸው ነበር። በ1928 ዓመተ ምህረት ክረምት ለኢትዮጵያ ተራሮችና ሸለቆች የተለየ ነበር። ሰማዩ በደመና ብቻ ሳይሆን በጠላት የጦር አውሮፕላኖች ውስጥ ተጋርዷል። ፋሺስት ጣሊያን በዘመናዊ መሳሪያና በጋዝ መርዝ የታገዘ ወረራውን ሲያፋፍም አቡነ ጴጥሮስ በቤተ ክርስቲያን ቅጽር ተሸሽገው ለመቀመጥ ሕሊናቸው አልፈቀደላቸውም። የመንፈሳዊ አባቱ አቡነ ጴጥሮስ የጸሎት መጽሐፋቸውን መስቀላቸውን ይዘው ወደ ጦር ግንባር አመሩ። ዓላማቸው መሳሪያ ይዞ መዋጋት ሳይሆን የማይበገረውን የኢትዮጵያዊነት መንፈስ ወታደሩ ልብ ውስጥ
ለመዝራት ነበር። ፋሺስት ኢጣሊያ ጦር በኢትዮጵያ ላይ የግፍ ወረራ በፈጸመበት ወቅት አቡነ ጴጥሮስ ከቀዳማዊ አጼ ኃይለ ሥላሴ ጋር ተገናኝተው በሰሜን ግንባር ካለው የኢትዮጵያ ጦር ጋር በመሆን ፋሺስት ኢጣሊያ በአውሮፕላን የሙስታርድ ጋዝ ቦምብን በሰላማዊ ሕዝብ ላይ በሚያርከፈክፍ እንስሳቱን፣ የመኖሪያ መንደሮችንና ጫካውን ሳይቀር ፋታ በሌለው ጥቃት ሲያቃጥል ሲያወድም የነበረውን አሰቃቂ ውርጅብኝ በዓይናቸው ተመልክተዋል። በዚህ አስከፊ የመከራ ወቅት አቡነ ጴጥሮስ ሕዝቡን ሲያስተምሩ ይጠይቁ የነበረው ጥያቄ እንዴት እንደ ኢጣሊያ ያለ የክርስቲያን እምነት የሚከተል ሀገር ኢትዮጵያን በመሰለ ሰላማዊ የክርስቲያን ሀገር ላይ እንደዚህ አይነት አስከፊ አሰቃቂ ሽብር ይፈጽማል የሚል ነበር። በዚህም የተነሳ ብፁዕ አቡነ ጴጥሮስ ፋሺስት ኢጣሊያ በንጹህ ሕዝባቸው ላይ ፈጽመው የነበረውን ኢሰብአዊ የሆነ የጭካኔ ድርጊት በጣም ስላስቆጣቸው በቆራጥነት ተነሳስተው ድርጊቱን በጋድ በማውገዝ ሕዝቡ እንዳይገዛና በኢጣሊያ ላይ እንዲያምፅ ቅስቀሳ ጀመሩ። እኚህ ታማኒነት ከበሬታና ተወዳጅነትን በኢትዮጵያ ሕዝብ ዘንድ ያተረፉ ታላቅ አባትና የሃይማኖት መሪ ፋሺስት ኢጣሊያን ከመቃወም ተቆጥበው እርሳቸውም ሆነ ሕዝቡ የወራሪው ፋሺስትን አገዛዝ ለምነው እንዲቀበሉ የተለያዩ ጥረቶችን ኢጣሊያኖች ማድረግ ጀመሩ። በወቅቱ ጥቂት የጳጳሳትና ቀሳውስት ለሀገራቸው ነጻነት ከመታገል ይልቅ ስጋዊ ሕይወታቸው በልጦባቸው በድሎት ለመኖር ሲሉ ለፋሺስት ኢጣሊያ አገዛዝ በመንበርከካቸው በአዲስ አበባ የሚገኘው የፋሺስት ጦር መንግስትነቱን አምነው ተቀብለው በሰላም ይኖሩ ነበር። በእነዚህ ጥቂት ራስ ወዳድ በሆኑ ሀገር ከሃዲ ባንዶች አማካኝነት ንጉሥ ቪቶሪዮ ኢማኑኤል የኢጣሊያ ንጉሥ ብቻ ሳይሆን የኢትዮጵያም ንጉሥ መሆኑን እንዲያምኑ በአዲስ አበባ የሚገኘው የኢጣሊያን መንግስትም እንዲቀበሉና ሕዝቡንም በፋሺስት ኢጣሊያ አገዛዝ ላይ ማሳመጻቸውን እንዲያቆሙ ለማሳመን ለአቡነ ጴጥሮስ ደብዳቤ ጻፉላቸው። የተጻፈውም ደብዳቤ እንደሚለው አቡነ ጴጥሮስ የታዘዙትን የሚቀበሉ ከሆነ በአዲስ አበባ ውስጥ እጅግ ዘመናዊ የመኖሪያ ቤት ተሰጥቷቸው በሰላምና በድሎት መኖር እንደሚችሉ ይገልጻል። ይሁን እንጂ ብፁዕ አቡነ ጴጥሮስ ደብዳቤውን ካነበቡ በኋላ ይህንን ጥያቄ መቀበል ክርስቲያናዊ እምነታቸውን የሚጻረር የእግዚአብሔርን ቃል የሚቃረን ኃጢአት ውስጥ የሚያስገባና በአጠቃላይ ሕሊናቸው የማይፈቅድላቸው በመሆኑ የቀረበላቸውን ጥያቄ እንደማይቀበሉና የኢትዮጵያ መንግስትም ብቸኛው ንጉሥ አፄ ኃይለ ሥላሴ መሆናቸውን አስረዱ። አቡነ ጴጥሮስ ጳውሎስ ወደ ዕብራውያን ሰዎች የጻፈውን መልእክት ከምዕራፍ 11 ቁጥር 25 ላይ የተጠቀሰውን ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ የተባለው መሰረት በአቋማቸው ጸንተው ወደ ደብረ ሊባኖስ በመሄድ በጾምና በጸሎት ቆዩ። የኢትዮጵያ ሕዝብም በእምነቱ ጸንቶ የፋሺስት ኢጣሊያ የግፍ ወረራን እንዲቋቋምና እንዳይተባበረው ያለምንም ፍርሃት እረፍት ሳይሰጠው እንዲፋለመው ይልቁንም እግዚአብሔር አንድ ቀን ኢትዮጵያንና ሕዝቦቿን ከዚህ የግፍ ወረራ እንደሚታደጋት የመጽሐፍ ቅዱስ ጥቅስ እየጠቀሱ በየቦታው እየተዘዋወሩ ሕዝቡን በትግሉ እንዲበረታ ያለማሰለስ ማስተማር ቀጠሉ። የንጉሠ ነገሥቱ ጦር ወደ ኋላ ማፈግፈግ ሲጀምር አቡነ ጴጥሮስ ግን ተስፋ አልቆረጡም። ወደ ሰላሌ ጫካዎች በመግባት በብርድና በረሃብ መካከል በዓለት ላይ ቆመው እያስተምሩና አርበኞቹን ያበረታቱ ነበር። ጠላት ኢጣሊያ አዲስ አበባን ከተቆጣጠረ በኋላ አቡነ ጴጥሮስ አንድ ትልቅ ውሳኔ ላይ ደረሱ። እረኛው በሌለበት በጎቹ ይበተናሉ በሚል እምነት ወደ አዲስ አበባ ተመልሰው ሕዝቡን ለማጽናናትና ለጠላት እንዳይገዛ ለማስተማር ወሰኑ። ይህ ውሳኔ ግን ወደ ሞት የሚወስድና ቀጥተኛ መንገድ እንደሆነ ያውቁት ነበር። አቡነ ጴጥሮስ ብድግ ብለው ጵጵስና ማዕረጋቸውና ልብሳቸውን ለብሰው ሰማያዊ ቀለም ባለው ከለሜዳ የተጠቀለለ መስቀላቸውን ይዘው ወደ አዲስ አበባ አቀኑ። በዚያ ወቅት የአዲስ አበባ ሕዝብ የኢጣሊያ ፋሺስት ጦር በፈጠረው ስጋትና ጭንቀት ውስጥ ወድቆ ነበር። በሐምሌ ወር አጋማሽ ላይ አቡነ ጴጥሮስ በጠላት እጅ ወደቁ። ፋሺስቶች እኚህን ታላቅ አባት ሲይዟቸው ትልቅ ድል እንዳገኙ ተሰማቸው። ሊያባብሏቸውና በገንዘብና በስልጣን ሊደልሏቸው ደግመው ደጋግመው ሞከሩ። አቡነ ጴጥሮስም ብዙ ሳይቆዩ በፋሺስት ወታደሮች ተይዘው እንዲታሰሩና ፍርድ ቤት እንዲቀርቡ ተደረገ። እንደተያዙም ማታውኑ በገነተ ልዑል ቤተ መንግስት በቀድሞ ቀዳማዊ አፄ ኃይለ ሥላሴ ዩኒቨርሲቲ በነበረውና የአሁኑ አዲስ አበባ ዩኒቨርሲቲ በሚገኘው ጉድጓድ ቤት ውስጥ እንዲታሰሩ ከተደረገ በኋላ ሲመረመሩ፣ ሲገረፉ፣ ሲሰቃዩ አደሩ።
አቡነ ጴጥሮስ በእስር ቤት እያሉ እንዲፈጽሙት የተሰጣቸው የመጨረሻ ማስጠንቀቂያ ጽሑፍ እንዲህ የሚል ነበር። የኢጣሊያን ወታደሮች በሕዝቡ ላይ የግፍ ወረራና ሽብር እየፈጠሩ ነው የሚለውን የማነሳሳት ስብከቱን እንዲያቆሙ፣ የኢጣሊያንን ገዥነት አምነው እንዲቀበሉ፣ በተጨማሪም የኢጣሊያንን ጦር ፋታ ሳይሰጡ በየስፍራው የሚዋጉትን የነጻነት አርበኞች ለኢትዮጵያ ነጻነት የሚዋጉ አርበኞች ሳይሆኑ ሽፍቶች መሆናቸውን ለሕዝቡ እንዲያሳምኑ፣ ይህን የማይፈጽሙ ከሆነ ግን በሞት ይቀጣሉ ሲል አሳሰቧቸው። የአቡነ ጴጥሮስ ምላሽ ግን የታሪክን አቅጣጫ የቀየረ ነበረ። አቡነ ጴጥሮስ የተሰጣቸውን ይህን የማስጠንቀቂያ ጽሑፍ አልቀበልም በማለት ጥያቄ ላቀረቡላቸው የጣሊያን ጦር መኮንኖች በአስተርጓሚ አማካኝነት መልስ ሰጡ። መልሳቸውም እናንተ ባመጣችሁት የጦር መሳሪያ በነርቭ ጋዝ ሕዝቤን በጭካኔ ያለ ርኅራኄ እየገደላችሁ እያሰቃያችሁ እያየው እናንተን ጥያቄ ሕሊናዬ እንዴት ሊቀበለው የሚችል ይመስላችኋል? እንደዚህ አይነት ወንጀል እየፈጸማችሁ እያየው አላየውም ብል እግዚአብሔር ፊት እንዴት መቅረብ እችላለሁ? በማለት ከተናገሩ በኋላ በትንቢተ ኢሳይያስ ምዕራፍ 51 ከቁጥር 7 ላይ የሰፈረውን መጽሐፍ ቅዱስ ጥቅስ ተናገሩ። ጽድቄን የምታውቁ ሕጌን በልባችሁ ያለ ሕዝብ ሆይ ስሙኝ። የሰውን ተግዳሮት አትፍሩ፣ በስድባቸውም አትደንግጡ። እንደ ልብስም ብል ይበላቸዋል፣ እንደ በግ ጠጉርም ትል ይበላቸዋል። ጽድቁ ግን ለዘላለም ማዳንም ለትውልድ ሁሉ ይሆናል። በማስከተልም ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያትም የእነርሱ ናትና የሚለውን በማቴዎስ ወንጌል ምዕራፍ 5 ከቁጥር 10 ላይ የሚገኘውን ጥቅስ ደግመው ለጣሊያኖች ነገሯቸው። ብፁዕ ወቅዱስ አቡነ ጴጥሮስም ፋሽስቶችና ግብረ አበሮቻቸው ያቀረቡላቸውን ጥያቄ ውድቅ ስላደረጉባቸውና ሊያሳምኗቸው ስላልቻሉ በበነጋው ጠዋት የኢጣሊያ ፋሽስት በአስቸኳይ ባቋቋሙ ፍርድ ቤት እንዲቀርቡ ተደረገ። ፋሽስቶች ያቋቋሙት ፍርድ ቤትም ወዲያውኑ በሞት እንዲቀጡ ወሰነባቸው። ይህም የፋሽስቶች የወሰኑት የሞት ፍርድ ዜና በሀገሪቱ በሙሉ ተሰማ። ሐምሌ 22 ቀን 1928 ዓ.ም አዲስ አበባ በወታደራዊ ከበባ ስር ናት። አቡነ ጴጥሮስ የሞት ቅጣት ወደሚፈጸምበት ስፍራ ከተወሰዱ በኋላ የመጨረሻ እስትንፋሳቸው የሆነውን ንግግር እንዲያደርጉ እድል ተሰጣቸው። በሚረሸኑበትም ስፍራ እንዲቆሙ ከተደረገ በኋላ ከያዙት መስቀል ላይ የተጠቀለለውን ከለሜዳ ካነሱ በኋላ በመስቀላቸው አራቱንም የዓለም ማዕዘናት ባርከው የሚከተለውን ተናገሩ። የሀገሬ ሕዝቦች ወይ ፋሽስቶች አርበኞች ሽፍቶች ናቸው ቢሏችሁ አትመኗቸው። አርበኞች ሀገራቸውን ከግፈኛው ፋሽስት ነጻ ለማውጣት በጽናት የሚታገሉ ሰዎች ናቸው። ሽፍቶችስ ከሩቅ ሀገር መጥተው ሰላማዊና አቅም በሌለው ኢትዮጵያ ሀገሬ ላይ የግፍ ወረራና ጭፍጨፋ የፈጸሙ እነዚህ በእናንተና በእኔ ፊት ቆመው የምታያቸው ፋሽስት ወታደሮች ናቸው። የኢትዮጵያ ሕዝብ የፋሽስት ጦር ለሚፈጽመው የግፍ ወረራ እንዳይንበረከክ እግዚአብሔር ጽናቱንና ብርታቱን ይስጠው። የኢትዮጵያ ምድር በፋሽስት ወራሪ ጦር እንዳይገዛ አውግዣለሁ በማለት ንግግራቸውን ጨረሱ። 8 ወታደሮች በስተጀርባቸው 20 እርምጃ ርቀው ተንበርክከው በተጠንቀቅ ቆሙ። የፋሽስት ገዳይ ቡድኑ አዛዥ ተኩስ በማለት ትዕዛዝ ሲሰጥ 8ቱ የፋሽስት ወታደሮች በአንድ ላይ በአቡኑ ላይ የጥይት ሩምታ አዘነቡባቸው። ጥይቶቹ ሰውነታቸውን በሳሱት፣ ደማቸው መሬቱን አራሰው፣ የለበሱት ጥቁር ካባም በደም ተነከረ። መሞታቸውንና አለመሞታቸውን ለማረጋገጥ ዶክተር ተጠራ። ዶክተሩም እንዳልሞቱ አረጋገጠ። ወዲያውኑ አቡነ ጴጥሮስን በጥይት ደብድቦ ለመግደል የተመደቡት ፋሺስት ጣሊያን ያሰለጠናቸው የሀገራችን የራሳችን ባንዳዎች በድጋሚ ተኩስ ከፍተው ብዙ ጥይቶችን በሰማዕቱ ላይ በማርከፍከፍ ሐምሌ 22 ቀን 1928 ዓ.ም በተወለዱ በ53 ዓመት ዕድሜያቸው የግፍ ግድያ ተፈጽሞባቸው በሰማዕትነት ሕይወታቸው ሊያልፍ ችሏል። አቡነ ጴጥሮስ ወደቁ። ነገር ግን የወደቁት ለመሞት ሳይሆን በታሪክ ሕያው ሆነው ለመነሳት ነበር። ያ የፈሰሰው ደም የነጻነት ፋና ሆኖ የአርበኞችን ልብ አቀጣጠለ። ከ5 ዓመት በኋላም ኢትዮጵያ በድል ነጻነቷን ስታውጅ የዚያ ድል መሰረት የአቡነ ጴጥሮስ መስዋዕትነት ነበረ። ይህ በሰማዕቱ ላይ የተፈጸመው የግፍ ግድያ የኢትዮጵያን ሕዝብ ለሀገሩ ነጻነት በቁጭትና በቆራጥነት ይበልጥ እንዲታገል ለፋሺስት ጦር በፍጹም እንዳይንበረከክ ጉልበትና ብርታት ስለሰጠው ጸረ ፋሺስት ትግሉ እየተጋጋለ ሄደ እንጂ ፈጽሞ አልበረደም። ቅዱሱ አቡነ ጴጥሮስ ለሀገራቸው ነጻነት ሲሉ ያሳዩትን ጽናት፣ ቆራጥነት፣ ተጋድሎና የከፍ
የከፈሉት ቅዱስ መስዋዕትነት ለመዘከር እንዲሁም መጪውን የኢትዮጵያ ትውልድ ፈለጋቸውን በመከተል የሀገሩን ነጻነትና አንድነት ለድርድር ሳያቀርብ እንዲጠብቃት ለማስተማር ግርማዊ ቀዳማዊ አጼ ኃይለ ሥላሴ ቅዱስ ሰማዕቱ በተሰዉበት ስፍራ ላይ የመታሰቢያ ሐውልት አቁመውላቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም አቡነ ጴጥሮስ ሰማዕተ ጻድቅ ዘኢትዮጵያ በማለት አጽድቆ ሰይማቸዋል። አቡነ ጴጥሮስ ሰውነታቸው በጥይት ሲበሳሳ ደማቸው አዲስ አበባን ሲያጥባት ፋሺስቶች ድል ያደረጉ መሰላቸው። ነገር ግን በዚያች ቅጽበት የተሸነፉት እነርሱ ነበሩ። ምክንያቱም አቡነ ጴጥሮስ መስዋዕትነት ከአንድ ሰው ሞት በላይ ነበር። እርሳቸው የወደቁት ለነጻነት፣ የቆሙለት ለእውነት፣ የሞቱትም ደግሞ ለኢትዮጵያ ሕያውነት ነበርና ዛሬ ያ ሐውልት ዝም ያለ ድንጋይ አይደለም። ለእያንዳንዱ ኢትዮጵያዊ፣ ለእያንዳንዱ የነጻነት አፍቃሪ የሚናገር ሕያው አንደበት እንጂ ለሀገር መሞት ክብር ነው፣ ለእውነት መቆም ደግሞ ድል ነው የሚል ታላቅ የነጻነት ምልክት ነው። ትውልድ ያልፋል፣ ነገስታት ይለወጣሉ፣ ዓመታት ይከንፋሉ። የአቡነ ጴጥሮስ ስም ግን እንደ ጽኑ ዓለት በታሪክ ማህደር ላይ ታትሞ ይኖራል። እርሳቸው በከፈሉት ዋጋ ዛሬ እኛ በነጻነት እንተነፍሳለን። ያንን የሰማዕትነት ጽዋ በመቀበላቸው ዛሬ እኛ አንገታችንን ቀና አድርገን እንጓዛለን።